ድጋሚ ካራቺ ጋር መቼም አታዩንም ባይዙ አላህ ምስክር ነው እኔ አሁን ይሄ ለእናንተ አይደለም ነው ምነግራችሁ አያገባችሁም እናንተ ግን ስራ ለማሰራት የምታስቡ ሰዎች ምናምን አብራችሁ ስራ እንዳታመጡልን መቼም ድጋሚ ማን ገናኝ ሰዎች ነን የሁለታችን እሺ እኔ አሁን ይሄ ከራቺ ጋር ስላለው ጉዳይ ለእናንተ መንገር ፈልጌ አይደለም አይመለከታችሁም እናንተ ግን በጣም ይሄ ስራዎች እየመለስኩ ስለሆነ ነው ወላሂ እና አሁን ለማሰራት የምታስቡ ሰዎች ምናምን ዶንት ከዚህ በኋላኛ አብረን አንሰራም ምንም አይሰራው አንዴ የህይወት መስመር በጣም ነው የሚደብረው ታውቃላችሁ ዮሐንስ አፈወርቅ ይባላል አርቲስት ነው አላዳንኩሽንም ጨምሮ በጣም በርካታ ፊልሞች ቲያትሮችን የሰራ ባለሙያ ነውና በኢትዮጵያ በቲያትር ስፔሻሊ ቲያትር ትወና ላይ አንድ ሁለት ብለን ስንጠቅሳቸው ቁጥር አንድ የምናስቀምጣቸው ሰዎች ውስጥ የሚገኝ ሰው ነውና ዮሐንስ ቲያትሪካል አርት ተምሯል 6 ኪሎ ገብቶ በጣም ጎበዝ ነው ትወና ይችላል አዘጋጅ ፕሮዳክሽን ማናጀር በተለያየ የኪነ ጥበብ ዘርፍ የሚሳተፍ ባለሙያ ነው የቆየም ባለሙያ ነው የአርቲስት ግን እኔ በቅርበት ነው ማቀው ፊትለፊት በመናገሩ ወይ ደግሞ የተሰማውን ስሜት ለምሳሌ በመንግስት በቀደመው መንግስትም ሊሆን ይችላል በመንግስት የሚታዘዙት የተለያየ አላስፈላጊ ስራዎችን ሌሎች አርቲስቶች ለኑሯቸው ብለው እሺ ሲሉ እሱ ግን አይ ኪነ ጥበብ ከፖለቲካም ከምንም ጋር መገናኘት የለባትም ብሎ የሚያምን አርቲስት ነውና ትክክለኛ አርቲስት በቃ በዚህ የተነሳ በጣም ሲገፋ ኖሯል እሱ ማግኘት ያለበትን እድል ለሌላ ሲሰጥ ኢቭን ስራ አስኪያጅ መሆን የሚገባበትም ቦታ እንኳን በፖለቲካ ምክንያት በቃ ገሸሽ ሲደረግ እኔ በቅርብ የማቀው ሰው ነው አርቲስት ዮሐንስ አፈወርቅ ዛሬ በጣም በሚያሳዝን ሁኔታ ከ6 አመት በፊት በደረሰበት የአጥንት የዳሌ አጥንት ጉዳት ህመሙ በመባባሱ እሱ ደግሞ ሰው ፊት ወጥቶ ምንም ሰው አይደለም የሚናገርም ሰው አይደለምና ህመሙ በጣም እየተባባሰበት ይገኛል በአሁን ሰዓት በጣም በሰውነትም ፊዚካሊ እየከሳ በተለያየ ችግር ውስጥ ይገኛል ህክምናው ደግሞ ያን ያህል አይደለም ወደ 600,000 ብር አካባቢ ነው የሚፈጀውና ሁላችንም የኢትዮጵያ ህዝብ በተለይ የሙያ ጓደኞቹ የሱን ነገር በደንብ ታውቃላችሁ ለምን እንደተገፋም ታውቃላችሁ ስለዚህ በጣም ትንሽ ገንዘብ ነው እዚህ ጋር አካውንት አለ ሁላችንም እንረባረብ ከዛ ደግሞ የሙያ ጓደኞቹም ሼር ያደረጋችሁ ነሲብ ፋንታውን የተለያየ ባለሙያዎች ጋር ደርሶ ዮሐንስ አፈወርቅ ቢያንስ ለታማኝነቱ ይሄ ይገባዋል ብዬ እጅግ በጣም ነው ስሰማ ያዘንኩት ብዙዎቻችሁ ይሄንን የምትመለከቱትን አርቲስት ዮሐንስ አፈወርቅን ታውቁታላችሁ በተለይ አላዳንኩሽም በሚለው ፊልሙ በብዙዎቻችን ዘንድ የሚታወቅ የሚወደድ ከ30 አመት በላይ በመድረክና በፊልም ስራ ላይ ትልልቅ ስራዎችን ሲሰራ የከረመ የኖረ ታላቅ አርቲስት ነው ከዚህ አርቲስት ጋር በተገናኘ ግን አሁን የሰማሁት ነገር በጣም ስላሳዘነኝ ግዴታ መረባረብም ስላለብን ነው ይሄን ቪዲዮ የሰራሁት እንግዲህ ይሄ አርቲስት በስራ ላይ ያለ ባጋጠመው አደጋ የዳሌ አጥንቱ በመሰበሩ ምክንያት በዛ በተሰበረበት ቦታ ላይ ብረት ተገጥሞለት ላለፉት 6 አመታት በሙሉ በዛ መንገድ ሲኖር ነበር ነገር ግን አሁን ያ ብረት የደም ዝውውሩን በመዝጋቱ ምክንያት ለከፍተኛ ችግር በመጋለጡ ወደ ተሻለ ህክምና መሄድ አለበት ብለው የህክምና ቦርድ ወስነዋል ለዚህም ህክምና የሚውል እስከ 600,000 ብር የሚደርስ ገንዘብ አስፈልጎታል ማለት ነው እንደምታውቁት አሁን አርቲስቶቻችን እንደዘናቸው አይደለም ህይወታቸው ማለት ነው ያብዛኛዎቹ በዚህ ምክንያት ይሄንን ብር ማግኘት ባለመቻሉ እየተቸገረ እንደሆነና እኛ ኢትዮጵያውያን ልንረባረብለት እንደሚገባ ነው ጓደኞቹ እየተናገሩ ያሉት ስለዚህ ይሄንን የመድረክ ፈርጥ የሆነ ታላቅ አርቲስት ወደሚወደው ሙያ እንዲመለስ ሁላችንም ከጎኑ ሆነን ለህክምናው እንድንረባረብ በመታመኑ ፈጣሪ ስም ጠይቃለሁ ይሄንን ቪዲዮ በፈጠራችሁ አምላክ ኮፒ ሊንክ ሪፖስት ሼር እና ላይክ ያደረጋችሁ አድርሱለት ፈጣሪ ጨርሶ ይማርህ አመሰግናለሁ Allah
በጣም ከማከብረው ከምወደው ታላቅ አርቲስት አብርሃም ቀናው ጋራ ዛሬ ተገናኝቻለሁ። ከአብርሃም ቀናው ጋራ ከ20 ዓመት በፊት ብዙ ነገሮችን ሰርተናል። እውነት በጣም በዛን ዘመን የነበረው ቲያትር ለኔ ክላሲካል ነበር። ምን ጊዜ ማረሳው ማለት ነው። እንደውም ከአብርሽ ጋራ በጣም ከፍተኛ ትዝታ አለኝ። ጠብታው የተሰኘው ቲያትር በከበደ ደገፉ የተዘጋጀውን ቲያትር ይዘን ሄደን አብርሽ እንደውም ከፍተኛ ጉዳት የሚደርስበትን አንድ አጋጣሚ ያጋጥሙናል እና ጎንደር ላይ ነው። እኔ በጣም የቤት ውስጥ ልጅ ሆኜ ሰርቼ አብርሽ ደግሞ በጣም ክፉ ጥበቃ ሆኖ እየሰራ የቤቱን ባለቤት እኔ ላይ ያሳምጽ ነበርና እኔ ላይ አሳምጾ እኔ ቤት ጠርጌ ልገባ ስል እሱ ሰውየውን ቀኛዝማችን አሳምጾብኝ አስመትቶኝ ዞር ሲል ቀኛዝማች ከወጡ በኋላ ያምቧ ጠርሙስ ገና እንደከፈተው ነው የወረወረበት የሆነ ሰው። በዛ ሰዓት እንዲህ ጎንበስ ብሎ ነው ያሳለፈውና መሬት ላይ ደሽ ሲል ነው የሰማው እና በቃ በዛን ሰዓት የተፈጠረው ነገር ትልቅ ረብሻ ነበረ። አብርሃም ቀናው ሲገባ እየተንቀጠቀጠ ነበር። ምን ነው ስለው ኧረ ተወረወረብኝ አለ። ይሄንኑ ቲያትር ዳንግላ ላይ የሆነ ሰው ወጥቶ እኔን ካስመታ በኋላ ከአብርሃም ጋር ይፋጠጣሉ። እንደዚህ ፍጥጥ ትልቅ ነው፣ ረጅም ነው፣ ወታደር ነገር ይመስላል። አብርሃም አይን ፍጥጥ ጥርስ ግጥጥ አለ። ከሰውየው ጋር ተያየ። እኔ ዲያሎግ እያለቀስኩ ነበር ማውራው። ህዝቡ ደግሞ ምታው ይለዋል። ሰውየው ቀጭን ረጅም ነው። በቃ እንዲህ ተወጣጥሮ እንዳየው መጨረሻ ላይ እኔም ካራክተሬ አርቆብኝ ድምጼ ድርቅ ብሎ ምን ልናገር፣ መጨረሻ ላይ አዝኖ ወደኔ መጣ። በጣም እንትኑን እየነቀነቀ ጸጉሬ እንደዚህ አልነበረም፣ እንደዚህ አረገኝ። በጣም ዳበሰኝ። አይዞህ አለኝ። ትከሻዬን መታ። ከኪሱ ደግሞ ከሰው ዞር ብሎ በሰው ፊት ገንዘብ አይቆጠርም አይነት ነገር ነው። ዞር ብሎ ቦርሳውን አወጣ። ከዛ የሆነ ምዝዝ አድርጎ ሰው እንዳያየው ካናቲራ ነገር ነበር በጨቅጨቅ ያለች እሷን እዚህ ውስጥ አረኩኝ። በቃ ሰው ያዝናል፣ ያጨበጭባል። ስንት ነበር ይሰጥ? ቆይ አይነገርም እሱ። ከዛ መጨረሻ ላይ ከወጣው በኋላ ጋሽ በቄ ነፍሳቸውን ይማር የሙናይ መንበሩ ባለቤት ስንሰጠ ብሎ ይስቃሉ። ከዛ ረስቸው ነበር። ገባ ብዬ አወጣታለሁ። ለነገሩ የኢትዮጵያ 1 ብር ናት። በወቅቱ $1 ነበረች። በአጠቃላይ ግን አብርሃም ብዙ ቦታ ላይ ግን ሽጉጥ ሁሉ ተመዞ ሊሞት የነበረበትን እንትን የሚያስታውስ አይመስለኝም። አብርሃም እንዲህ አይነት በጣም ከባድ አክተር ነው። በእርግጥ የኔም አስተዋጽኦ አለው ብዬ ገምታለሁ። ምክንያቱም እኔ በጣም አዝናለሁ፣ አለቅሳለሁ፣ ምን እላለሁ። አብርሃምን በጣም ገጸ ባህሪውን በደንብ አድርጎ ሽሩድነቱን በደንብ አድርጎ ይሰራዋልና እንደዚህ አይነት እኔ መቼም አጋጥሞኝ አያውቅም እስካሁን ድረስ። ታስታውሰዋለህ መቼ እንደነበር? 92 አካባቢ አይ ቲንክ ሶ እንደዛ ይመስለኛል። ምን የምትባል ቦታ ነው። እዛች ቦታ ላይ ሽጉጥ አውጥቶ ነበረ አንዱ ሊገልህ። ግን ከኛ ጋር የሄደው ሹፌር ነው አረ ይሄ እንትን ነው ብሎ መለሰው። አዎ እና ይህን ያህል ከባድ ስራ ነበር እየሰራን የነበረው። ጠብታው በጣም ጥሩ ቲያትር ነበር። እቺን ለማስታወስ ነው። አብርሃም ስላገኘው በጣም ደስ ብሎኛል።